ፕሮሞሽን ለማሳካት ለሁለተኛ ጊዜ ፕሮሞሽን ያሳካው ዛሬ የመጀመሪያ ከድሬዳለን ማመን ነው። ፈጣሪ ለኛ የሰጠን የሆነ ነገር አለ። ያንን ነገር ተጠቅመን ማሳካት የምንችለው በእኛ በኩል ያለውን ነገር በትክክል ሰበብ ለማድረስ መጀመሪያ አምነን ፈቃደኛ ሆነን ቆርጠን ከተነሳን የማይሳካ ነገር የለም። ያውን ፕሮሞሽን ሲወጣ አጋጣሚ ከአቅሜ ተኝቼ ነበርና ሱልጣን መሐመድ የሚባል ልጅ አለ ደውሎ ፕሮሞሽን ወጥቷል ብሎ ነው የነገረኝ። ኦንላይን ገብቼ ሳየው 4 ዳይሬክት እና 1 ፖይንት ይወርዳል ይላል ማለት ነው። እንደማሳካው እዛው ላይ ነው የጨረስኩት። ፎሎ አፕ ላይ የነበሩ ምንም እንትን የለኝም፣ ግን ደግሞ በቃ አሳካዋለሁ። ከዛ ለራሴ የሆነ ቃል ነው የገባሁት። ዜድ ወጣችም ወረደችም ታመመችም አልታመመችም ይህን ፕሮሞሽን ከማሳካት ውጭ ሌላ ምርጫ የላትም ብዬ ነው ለራሴ የሰጠሁት። አንዳንድ ጊዜ የሆነ ነገር ሲመጣ ከዛ ነገር ውጭ ከማድረግና ከማድረግ ውጭ ሌላ ምርጫ መስጠት የለብንም ለራሳችን። ያን ነገር የምር የምንፈልገው ከሆነ በዛን አጋጣሚ ያው ገለጻ መስጠት ጀመርኩ ማለት ነው። እዛው ተኛውበት ነው ገለጻ ሰጠ የነበረው። ዳይሬክቱም ሪኦርደሩ ባጠቃላይ ያሳካው እኔ ሰበብ ሳደርስ ፈጣሪ አግዞኛል። ከዛ ግን ከኛ ምን ይፈልጋል? ጥራት ይፈልጋል፣ እምነት ይፈልጋል፣ ቁርጠኝነት ይፈልጋል። ምናልባት በዛን አጋጣሚ እንደውም ይጀምራሉ ብዬ በጣም ተስፋ ያደረኩባቸው ሰዎች ብር ሊልኩ ሁላ ደርሰው ግን ያልጀመሩ አሉ። ምን እንደዚህ ሲመጣ በተለይ ፕሮሞሽን ሲወጣ ከዛሬው የተለየ መሆን አለበት። የተለየ ሲባል እንዴት ነው? እስከዛሬው ገለጻ ስንሰጥ በሳምንት ስንት ሰው ነው የምንጋብዘው? በ15 ቀን በየቀኑ ምን ያክል ሰው እንጋብዛለን? ሁላችንም የምናውቀው። ፕሮሞሽን ላይ ሲሆን ግን ኦቨር መሆን አለበት። በጣም ብዙ ሰው በአብስተን ላንጋብዝ እንችላለን፣ ግን ለሰዎች ትክክለኛውን መልዕክት ማድረስ አለብን። የሰው ልጅ መቼም ትክክለኛ ገንዘብ የሚያገኝበትን መንገድ ነግረን ነው ገንዘብ አልፈልግም የሚል ሰው አይኖርም። ግን እኛ የምናደርስበት መንገድ ነው እና በጣም ብዙ ሰው አልጋበዝኩም። 15 ሰው አካባቢ ነው የጋበዝኩት፣ ግን 4ቱ በሚገርም ሁኔታ ይጀምራሉ ብዬ ያልጠበኳቸው ሁላ ናቸው የጀመሩት እና በጣም ደስ ይላል ፕሮሞሽን ማሳካት። የምር እኔ በአንድ ቀን ይሄን ያክል ዳይሬክት ከጨረስኩኝ እስከዛሬ ኢንዱስትሪ ላይ ስቆይ ራሴን አይቼው አላውቅም ነበር እንዲሁላ ብዬ ራሴን የጠየቁት። የምር ራሳችንን በደንብ እንድናየው ያደርገናል። በአንድ ቀን ይሄን ያክል ማሳካት ከቻለን እንዴት ነው ይሄን ያክል ስንቆይ ያላሳካ ነው? ውስጤ ላይ የሆነች ሌላ ዜድ እንዳለች ሁላ ነው የተሰማኝና ውስጣችን ላይ ያለውን ብቃት አውቀን እንድንጠቀም ያደርገናል። ከዚህም በላይ ብዙ ነገሮችን እንሰራለን። ሪኦርደር ላይ 16 ባዮናይን 8 ኦጂ 4 አልቤት ሪኦርደር አድርጌያለሁ። አሁን ላይ ስንት ፕሮዳክት ቀርቶኛል? 2 ባዮናይን 2 ኦጂ እና 1 አልቤት ነው የቀረኝ። ሌላውን ሽጬ ጨርሻለሁ ማለት ነው። ሞር ኮንፊደንስ እንዲኖረን ሽያጭ መውጣት ይኖርብናል። ካልሸጥን እኛ መሸጥ ስለሆነ የሚጠበቅብን ማለት ነው። ስለዚህ ለቀጣይ ሁላችንም ማሳክተን እንደ ደሴ 40 ብቻ ሳይሆን 3፣ 4፣ 40 ተባዝተን እንደምንሄድ እርግጠኛ ነኝ። አመሰግናለሁ። በሽያጭ ከዚህ በፊት ጊዜ መሸጥ የለኝም ነበር። እዚህ የወሰድኩት ሳምንት ባልሞላ ጊዜ ከግማሽ በላይ የሚሆን መሸጥ ይቻላል። ለካ መሸጥ ይቻላል። ኢንቫይት ባለማድረግ ራሱ በምርት ብቻ ብዙ ነገር ማድረግ ያውጭበታለሁ። ሌላው ፕሮሞሽን በጣም ደስ ይላል። አይደለም እዛ ሄደን እዚህ እንኳን ወጥተን በዚህ ልክ ፕሮግራም ማዘጋጀት በጣም ትልቅ ነገር ነው። ከዚህ በፊት ያው አሳክቼ አላውቅም፣ ለመጀመሪያ ጊዜ ነው። ከዚህ በኋላ ያው ፕሮሞሽን ማሳካት በጣም ዘርፈ ብዙ ጥቅም እንዳለውና ብዙ ነገር እንደምናገኝበት አይቻለሁ። ሰዓት ላለመብላት አመሰግናለሁ። እኔ የምናገረው ነገር ኖሮኝ አይደለም፣ እንግዲህ እዚህ የወጣሁት ትእዛዝ ለማክበር ያክል ነው እና ፕሮሞሽን ማሳካት ደስ ይላል፣ እንድንሰራ ያደርጋል፣ እንዲሁም ደግሞ ኮንፊደንስ ይጨምርና ማለት ነው። ኢንሻአላህ እንግዲህ በቀጣይ ደግሞ ከእናንተ ጋር አሳብተን ያው የደስታው ተካፋይ እንሆናለን። አመሰግናለሁ። እኔ ከምጠራችሁ እዛው ላይ መጀመሪያ ላይ ተጋብዛት ተከራከረች። የመጀመሪያ ቻንስ እሷ ናት። ፕሮሞሽንም ቀድማ ያሳካችው እሷ ናት። ለእሷ ሞራል ስጡኝ። ፕሮሞሽኑን ያሳካሁት እንግዲህ አይጀምሩም፣ አብረው የሚያይሰሩ አይቀበሉም ያልኳቸው በጣም የቅርብ የምላቸው ጓደኞቼ ደውላ ነው አንዷ እስኪ ስራውን አሳይኝ እንዴት ልስራው ስትለኝ ፈጥኛ ላይ ያሳየዋል ጀመረችልኝ ማለት ነው።
አንደኛውም እንደዛው አብራኝ የተማረች ናት ጀመረች። ያው ሁሉም በዚህ መንገድ ጀምረዋል። ሽያጩ ላይ ግን 2000 ብር ብቻ ነው ይዤ የተነሳሁት። ምንም ብር አልነበረኝም። ያንን እያመላለስኩኝ ነው እሸጣለሁ፣ ያንን ተቀብዬ አመጣለሁ፣ እወስዳለሁ ከዚህ ምርት። በዚህ መልክ ነው ያሳካሁት። ይሄ ነው ያለኝ። ያው ለማሳየት ሱልጣን መሐመድ ነው የሚባለው። ከምዕራብ ወረዳ ከላላ ወረዳ ነው። ድባማ ተወልጄ ያደግኩት ታውቃላችሁ። በቅርብ ጊዜ ነው ወደዚህ የመጣሁት። ያው እንጂ ወደ ፕሮሞሽኑ እንዲሄድ በጣም ደስ ይላል። ፕሮሞሽን ማሳካት እኔ ልክ እንደወጣ የወጣ ቀን ነው የጀመሩት። የዛኑ ቀን እንደማሳካው ከድሬዳዋ ነው እዚህ ጋር ነበር። ከድሬ መጀመሪያ ስለ ፕሮሞሽኑ የሆነ ስለን ባንድ ነበር እና በጣም ነው ደስ የሚለው። ማለት ነው ፍላጎት ነው። መጀመሪያ ኢንተረስት ሊኖር ይገባል። ስለ አንድ ነገር ለመስራት የፕሮሞሽን ኢንተረስቱ በጣም ነበረ። ቅርም ውስጥ ስለነበረ በሚቀርም ሁኔታ ጆይን ባደረገው በ52ኛው ቀን ፕሮሞሽን አስዛት ያለው ወራደስ እና ያው ሰዓት ደግሞ በመጀመሪያ ግን ማለት እዚህ ጋር ፕሮሞሽን ለማሳካት አዲስ ፕሮስፔክት በጣም ሊያደግም ይችላል። ብዙ ጊዜ የተጠቀሙ የተወሰኑ ፕሮስፔክቶች አሉ። ነገር ግን ፎራፕ ላይ የነበሩትን ነበር ለማስጨረስ የሞከርኩት። ፎራፕ ላይ የነበረ እና ራሴን ያቀፉበትን የራሴን የሚያቀፉት የማሳደግ ነበረ። አልሐምዱሊላህ ተሳክቷል። ከዚህ በመቀጠል ደግሞ ያው ቀጣይ ሁላችንም እንደምናሳካ እርግጠኛ ነኝ። አመሰግናለሁ። ለማታውቁኝ ጆዋድ እባላለሁ። ያው እንግዲህ ለመከነ ሰላም ነው ልዩ ቦታዬ። ያው ስለ ፕሮሞሽኑ እኔ መጀመሪያ ሰዓት አሳካዋለሁ ብዬ በቃ አላሰብኩት ነበር። ግን ሁኔታውን ሳይሆን በሳምንት አሳካው ማለት ነው። ግን ሳምንት እንደቀረኝ ሁኔታውን ሳይሆን መጀመሪያ ሰዓት ላይ በዙሪያ ጓደኞችም አሉ፣ ያጎቶች ልጅ አሉ። እንደውም አንደኛው ያጎቴ ልጅ አለ። በቃ እሱ ጀምራለሁ ብሎ አንዱን በቃ አምኜበት እሱ ላይ ብዬው ከረሱለት መጨረሻ ላይ ሁለት ቀን እዚህ ተቆም አይተሽዋለሁ አለኝ ማለት ነው። ከዛ እንዳላሰብኩት በቃ ምንድነው እኔ በየትም ሆነ በየት መሄድ አለብኝ ብያለሁ። ከዛ ያላሰብኩት ጓደኛ ያለና በቃ እሱ እንደምንም ብዬ ያለውን ነገር እንትን ስለው አንድ ቀን እንደቀረው እንትን አለኝ ጆይን አደረገልኝ። አለፍኩኝ ማለት ነው። ግን በጣም ደስ ይላል ደግሞ ፕሮሞሽን ማለት ነው። እንደ መዝናናት አሁን ለምሳሌ ጓደኛም ጋር ያለን ስንዝናና ሳንከፍል በጣም ደስ ይላል። ይህ ደግሞ በተለይ የተለያዩ ነገሮች እናያለን። ለስራችን ሞራል ይሆነናል። ብዙ እናውቅበታለን። በጣም ደስ ብሎኛል። እናንታችሁ ማሳክታችሁ በላችን መልስ እስከምንሄድ አስባለሁ። አመሰግናለሁ። እሺ፣ እንዴት ናቸው? አምራታችሁ ታስፈራላችሁ? አኑርዬ ይባላል ነው። እኔ መጀመሪያ ፕሮሞሽን እንዲወጣ ላላህ የነገርኩት ከዛ በኋላ ደግሞ ራሴን አሸንፋለሁ ብዬ ለራሴ ነገርኩት። ማለት እኔ እንግዲህ የፈርኩት አላለም። ከዛ ነገርኩት። ፊት ላይ የገበስኳቸው ልጆች ምናምን ነበሩ። እነሱ ደውላቸው እሺ ብለው በቃ ግማሹን ለቤተሰብ ልከው ቤተሰብ አስገባቸው። ግማሹ ደግሞ ሐዋላ ምናምን ተዘጋብናሉ። እነሱ ሁሉም ተውኩና አዲስ ነው የጀመርኩት። 4 ሞል አዲስ ላይ ጀመርኩ እና ተስፋ ለማውራት ነው ማለት ያው ተስፋ በመጀመሪያ ሞገስ ከመሰግን የምፈልገው ለዚህ ፕሮሞሽን መሳካት ምክንያት ሆኖ እሱ ነው በዋናነት። ግን ደግሞ በቂ አይደለም። እንደሱ ጥንካሬ እንደሱ ብርታት የሁሉ ማሳካት ነበረበት አይደል? የኛ የሁላችን መነጋጋት ይሄ እንኳን አርማው እንኳን እንዲያሳካ ያደረገ ምክንያት የሱ መነጋጋት ነው። የትም ቦታ ብትሄዱ የትም በደሴ ከደሴ ውጭ ባሉት ብታወጥ እንግዲህ ሳይንስ ሰው አይቻልም እስካሁን ድረስ እንደ ሞገሴ ማለት ነው። ስለዚህ ሞገሴ መጥቶ አድርጋችሁ ታጭቁ። ሲቀጥል ያው ፕሮሞሽን ያሳካው ካላችሁ ያው እንዴት እንዴት 6 ነው ያሳካው ኮምቦልቻ እኔ ጨምሮ 3 አዲስ አበባ ካልተሞከ ደግሞ 3 6 ያስበ በዋናነት ደግሞ በጣም ደስ ያለ ነገር ምንድነው ልጆች ጋር መዝናናት እና መጀመሪያ ምን ያደርግ ነው አብረውኝ የነበሩ አራይ እኮ ከባድ ወረደሩ ከባድ ነው ይላል። ግን አስቀድሜ ሂሳብ ነው የሰራሁት እኔ ነፃ እንደሆነ ማለት ነው ሞት እና ሁላችንም ይሁን ሂሳብ አስቀድመን ራሳችን ጋር ምናሳምነው ሂሳብ ብንሰራ እንደምናሳካው እርግጠኛ ነኝ ያስባል። ስለዚህ ለቀጣይ
ሁላችንም ማሳካት የውጭ ቢሆን የሀገር ውስጥ የምናሳካው ተስፋ አደርጋለሁ። በጣም ደስ ትላላችሁ። ሴር ማመድ ይባላል። ከፕሮሞሽን የመጣሁት ፕሮሞሽን በጣም ነው ደስ የሚለው። በነገራችን ያነቃቃል፣ ለስራችንም ዋጋ ከፍለን እንድንሰራ ያበረታታናል ማለት ነው። እንዲሁም እኔ ፕሮሞሽን የወጣ ሰዓት ጀምሬ 10 ዳይሬክት እንደው ይኖረኛል ብዬ ነው ለራሴ በቃ ካለኝ ሞራል አንፃር ማለት ነው 10 ዳይሬክት ለምን አይኖረኝ ብዬ ነው ያሰብኩት እና ፕሮሞሽኑን አሳካዋል። ፕሮሞሽኑን ለማሳካት ትልቅ ገድፎ ጠንክሮ አበርትቶ ያለኝ ታላቁ ሊደር አባታችን ቢኒያም ነው። እውነቱን ለመናገር ለሱ ሞት ያለ እንዲሁም በመቀጠል እኔ መስከረም ወር ነው የጀመርኩት። ጥቅምት ላይ ነው ፕሮሞሽን ያሳካው። እንዲሁም ደግሞ ያም ብቻ አይደለም፣ እኔ ራሴ ጥቅምት 3 ላይ የጀመረ ልጅ ነው። ጥቅምት 3 ላይ ጀምሮ ጥቅምት 10 አካባቢ ፕሮሞሽን አሳካ ማለት ነው። እናም ይህ ፕሮሞሽን ካሳካ በኋላ ፐርሰናል ፖይንቷ ለእኔ ትንሽ ከበደች እና ያንን ምን ማድረግ አለብኝ? የወሰድኩት ትምህርት ጠንክሬ መሸጥ አለብኝ እያሰብኩ ነው። ስለዚህ ፕሮሞሽኑ ሌላ የጠቀመኝ ነገር ግን ያለኝ ምርት እንዴት አድርጌ መሸጥ እንዳለብኝ በአጭር ሰዓት ውስጥ አውቄ ያንን ምርት ሽጬ ነው ፕሮሞሽን ይህን ፐርሰናል ፖይንቱን ልገዛ የቻልኩት ማለት ነው። እና ካለኝ ሰዓት ይህን ያለኝ አመሰግናለሁ። ሰላም እንዴት ናችሁ? ይህንን ስም የገጠር ሰው ታላላችሁ ክርስቲያን ምን አይነት ስም እንዲሆን አይለዩም። ለዛ ወደፊት ግን ያው ከፍርድ ቤት የተያዘው ሀቢብ ነው። ሀቢብ ነው ካምፓኒ የሚታወቀው ማለት ነው። እና ኢቲኬርን በጣም ነው የማመሰግነው። ምርጥ ድርጅት ነው። ያን ነገር አሁን ብላችሁ ሊደር ከላይ ያሉ ሰዎች ለታች ላለው ሰው በጣም ወሳኝና ወሳኝ ነው። እስካሁን አሁን ሰው ሁሉ በዚህን ቀን ጀምሬ በይህን ቀን ይላል። እኔ ግን የፕሮሞሽን በተጀመረ በ3ኛው ቀን ነው ወደ እንትን እንኳን ወደዚህ ወደ እንትን የገባሁት። ዋው! እና እንደዛም ሆኖ ሳይድን ሊደር ቢኒ ሳላመሰግን መቼም ቢሆን አላልፍም። የሰው ልጅ ደግሞ አንድ ሰው ሲነግረን አንድ ሊጠቅመኝ ነው አንድ ሊጎዳኝም ብሎ መርሐባ ብሎ መቀበል ትልቅ ነገር ነው። እኔ ግን ሳይድ ሲነግረኝ እንደዚህ ነው በቃ ለምን የዙ ደስ ይላል። እሱ ኮምቦልቻ ላይ አለ እንዴት እስካሁን እንዴት ምን አልሰማም ማለት